እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ይሄንን ቃል ብታብራራልኝ ይላል። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው። ስለዚህ ሰው ምን መሆን አለበት? ከውሃና ከመንፈስ ዳግመኛ መወለድ አለበት ማለት ነው። አሁን ጥያቄው ቀጥሎ ያለው ይገባኛል። ዮሐንስ 3 ላይ ከውሃና ከመንፈስ ሲል ውሃ ሰዎች ደጋግሞ ዮሐንስ 3ን ለማጥናት ዝግጁ ስላይደሉ ስለማይፈልጉ ምን አስጨነቀኝ ስለሚሉ ጥምቀት ነው በቃ ብለው ዮሐንስ 3ን ውሃ የሚወልደውን ውሃ ይሄ ምን ፈጽሞ የጥምቀት ስርዓት ጋር በዚህ በኩል በጓሮ በሪውን በፊት ለፊት አገናኙ። በሚያሳዝን ሁኔታ ይሄ በጣም በቀላሉ ሊገባን የሚችል ጥቅስ በውሃ ጥምቀት መመሰሉ ግን በጣም ግዴለሾች መሆናችንን መጽሐፍ ቅዱስ ለማጥናት ለመመርመር ስንፍና ይህን በሚሰብኩ አስተማሪዎች፣ ፓስተሮች፣ ቄሶች ዘንድ ባንገታቸው ታስራ እንዳለች ስንፍና ያስታውቃል። በጣም ኢዚ ጥቅስ ስለሆነች ማለት ነው። ባጭሩ ኢየሱስ ይህንን በሚያወራበት ሰዓት ላይ የውሃ ጥምቀት የሚባል ነገር አልተጀመረም። ዮሐንስ 3 ነው ያ ነው። ኢየሱስ ገና አገልግሎቱን ብሎ መጀመሩ አጥምቋቸው ያለው ከዚህ በኋላ 3 ዓመት ተኩል ሰብኮ አስተምሮ ለኃጢአታችን ሞቶ ለጽድቃችን ተነስቶ ደግሞ በአብ ቀኝ ለመቀመጥ በሚያርግበት የመጨረሻው ሰዓት ላይ እንግዲህ ሂዱና አሕዛብን ሁሉ እያጠመቃችኋቸው ዳግመኛ ይወለዱ አላለም? እያጠመቃችኋቸው አስወልዷቸው በውሃው አላለም? ምንድን ያለው? እያጠመቃችኋቸው ምን አርጓቸው? ደቀ መዛሙርት ያለው ጥምቀት የደቀ መዝሙርነት ሕይወት መጀመሪያ ከኢየሱስ ጋር ከዚህ በኋላ መኖረው ኑሮ ከኢየሱስ ጋር ነው ብለ የመጀመሪያ እርምጃ የምትጀምርበት ከኢየሱስ ጋር ሕይወትን አንድ ብለ የምትጀምርበት የደቀ መዝሙርነት መግቢያ በር ሲሆን የበጎ ሕሊና ልመና ነው እና ከኢየሱስ ጋር ሞቻለሁ ከሱም ጋር በትንሳኤው ደግሞ በሚመስል ትንሳኤ ተነስቻለሁ ብለ በሞቱና በትንሳኤው መዳንህና መጽደቅህን የምታሳይበት ሲምቦል ነው። ዳግም ልደት ሌላ ጉዳይ፣ ዳግም ልደት ሌላ ጉዳይ። ባጭሩ ዮሐንስ 3 ላይ ኢየሱስ ፈጽሞ የጥምቀት ትምህርትም አላስተማረም፣ ስለ ውሃ ጥምቀትም አላስተማረም። እሱ የሚመጣው ሊያርግ ሲል በኋላ ላይ ነው የውሃ ጥምቀት እያወራ ያለው ዳግም ስለሚወልደው ውሃ ነው። ሰው ከዛ ውሃ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። መልሱ ግን እዛው ነበር። ኒቆዲሞስ ስለዚህኛው መወለድ ግራ ገባው። የውሃ ውስጥ ገብቶ መውጣት ቢሆን እዛው ሰሊሆም ስንት ሰው ሲጠመቅ፣ በብሉይ መጽሐፍትም በነ ኤልሳ ዘመን ሰው 7 ገብቶ ውሃ ውስጥ ሲወጣ ለምጻም ሲፈወስ፣ እዛው ኢየሱስ በነበረበትም ዘመን በየስፍራው የመተጣጠብ ስርዓት፣ የመረጫጨት ስርዓት ውሃ ውስጥ ብቅ ጥልቅ ሁሌም አለ። ኒቆዲሞስ ስለ ውሃ ጥምቀት ቢሆን ኖሮ ከማናችንም በላይ ቀድሞ የሚገባው እሱ ነበረ። ኒቆዲሞስ ግን ኢየሱስ እያወራ ያለው በውሃ ውስጥ ገብቶ ስለመውጣት አይደለም፣ ከውሃ ስለመወለድ ስለሆነ፣ ስለመጠመቅ ሳይሆን ስለመወለድ ስለሆነ ኒቆዲሞስ ከበደው ትምህርቱ። ውሃ ውስጥ ገብቶ መውጣት ማለት ኒቆዲሞስ አይሁዳዊ አይደል እንዴ? እኛስ ከነሱ አይደል እንዴ ቀዳነው? ውሃ ውስጥ ገብቶ መውጣት፣ መረጫጨት፣ መንቦጫረቅ ከአይሁድ እኮ የተቀዳ እኛ ኬታ መጣን። ያውም እሱ የእስራኤል መምህር ነው። ይሄ መቼ ይጠፋዋል? ኢየሱስ ግን ያለው በውሃ ስለመጠመቅ ሳይሆን ከውሃ ስለመወለድ። ለዚህ ኮንፊውዝድ ሆነ፣ ግራ ገባው። ኢየሱስም አለው ያ ኢየሱስ ያን የተናገረው ቃል በዚህ ዘመን ከውሃ መወለድን ኮንፊውዝድ ለሚሆኑ መምህራኖች የሚጠቀስ ጥቅስ። አንተ የእስራኤል መምህር ሆነ ይሄን አታውቅም አለ። ይሄን አታውቅም? የእስራኤል መምህር ሆነ የገንዳ ውሃ ቢሆንማ ሰፈሩ ሁሉ ሰሊሆም ነው፣ ምንጣት አለ። ኢየሱስ ግን እያወራ ያለው ስለመወለድ ስለሆነ ምንም አልገባው። አታውቅም ወይ አለውና ወደ ምንድን ነው የገባው? ዳግመኛ የሚወልደውን ውሃ ወይም ስለ ዳግመኛ የሚወልደው ውሃ ይዘት ባህሪ ምን እንደሆነ ተናገረ። ማለትም የወንጌል ቃል፣ የኢየሱስ የመስቀሉ ቃል፣ ዳግመኛ የሚወልደው ቃል
እርሱም እዛው ጋር ይቀጥልለታል። ይኸውልህ ኒቆዲሞስ ነገርየው እንዴት መሰልሃለሁ ብሎ እኛ ስለ ውሃም ነገር ሊያወራ ስንጠብቅ ኢየሱስ ምን ጀመረ? አቤት ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል እያለ የምኑን ቃል ሰበከው? የመስቀሉን ቃል። አሁን መጽሐፍ ቅዱስ ውስጥ ስትመጡ ሁለት አይነት ውሃ ታገኛላችሁ። ሁለት ውሃ ኢየሱስ ከየትኛው ውሃ እንደተወለድን ይነግረንን እናገኛለን። በዛ ውስጥ ሁለት ውሃዎች አሉ። ቶሎ ሰው ኢየሱስ እኔ እንጀራ ነኝ የሕይወት እንጀራ ነኝ ሲል አይን ያለው እንጀራ ቶሎ ህሊናውስ የሚመጣበት ሰው የምጣድ እንጀራ የመሶብ እንጀራ አይን ያለው የሕይወት እንጀራ ነኝ ሲል ቶሎ ይመጣብናል። ችግራችን እሱ ነው። እኔ መንገድ ነኝ ሲል አስፋልት ነው የሚታየን። ችግራችን እሱ ነው። እኔ የዓለም ብርሃን ነኝ ሲል እንደ ባውዛ ነገር እንደዚህ ቦግ ያለ ነገር ነው። ችግራችን ይሄ ነው። ኢየሱስ እኔ የማወራቸው ነገሮች መንፈሳዊ ናቸው፣ ትርጉማቸው መንፈሳዊ ነው። እንደዚህ ማለት ብርሃን ሲባል ይሄን መንገድ ሲባል ያን የምታስቡ ከሆነ ፊደል ይገርላል። መንፈስ ነው ማውራው። መንፈስ ግን ሕይወትን ይሰጣል። ታዲያ ምንድነው መጽሐፍ ቅዱስ ውስጥ ሁለት ውሃዎች ተጽፈዋል። አንደኛው ውሃ ወራጅ ወንዝ ነው፣ እንደ ወንዝ የሚወርድ ውሃ ነው። ሌላኛው ደግሞ የተገደበ ወይም የተከማቸ ኩሬ የምንለው አይነት ውሃ ነው። ለሱ ምሳሌው በሙሴ ጊዜ በመገናኛው ድንኳን ፊት ለፊት በሴቶች የነሐስ መስታወት የተሰራው የውሃ ኩሬ ገንዳ፣ ሌላው ወንዝ ነው። እነዚህ ሁለት የውሃ አይነቶች የተከማቸ ኦር የሚሄድ ውሃ ሁለቱ መጽሐፍ ቅዱስ ውስጥ ተተርጉመው ተቀምጠዋል። የመጀመሪያው የተከማቸው ወይም የኩሬው ወይም የገንዳው ውሃ እሱ የወንጌል ቃል ወይንም የእግዚአብሔር ቃል 66ቱ መጽሐፍ ቅዱስም ልትሉ ትችላላችሁ። ግን መጽሐፍ ቅዱስ የወንጌል ቃል ወይም የእውነት ቃል ይለዋል። ጳውሎስ ደግሞ ቀጥታ የሰበከው የመስቀሉ ቃል ብሎ ነው የሚናገረው። ኢየሱስ ዮሐንስ 3 ላይ የሰበከው ዳግም የሚወልደው ውሃ ማለት ነው። ባጭሩ ውሃ ለሁለት ተከፍሏል። የተከማቸው በሴቶች የነሐስ መስታወት ውስጥ የተቀመጠው ካህናቶች ፊታቸውን ሁሉ የሚታጠቡበት የሚያዩበት፣ እጅና እግራቸው የሚያጡበት፣ መልካቸው የሚያዩበት፣ እጅና እግራቸው የሚያጡበት ውሃ፣ እሱም ማይጨምር ማይቀንስ፣ ሞልቶ ማይፈስ፣ መጉደል የሌለበት፣ ማይጨምር ማይቀንስ፣ ማይጨመርበት ማይቀነስበት የኩሬው ውሃ እሱ የእግዚአብሔር ቃል ነው። ይሄን ያዙ። ሁለተኛው ወራጅ ወንዝ ነው። አይቆምም፣ ያጅ ነው፣ ወራጅ ነው። እሱ ደግሞ ከአብ ዘንድ ተልኮ የመጣው መንፈስ ቅዱስ ነው። እነዚህም በጥቅስ እናጅባቸው። ይሄኛው ውሃ የእግዚአብሔር ቃል የተወለድንበት የእግዚአብሔር ቃል ነው። ይሄኛው ደግሞ ወራጅ ወንዝ መንፈስ ቅዱስ ነው። የእግዚአብሔር ቃል በውሃ ተመስሏል። ዮሐንስ 15 ከቁጥር 3 ጀምሮ፣ ኤፌሶን 5 ከቁጥር 25 ጀምሮ ወይም ከቁጥር 21 ቁጥር 25 ይሄ እግዚአብሔር ቃል ውሃ የተመሰለው የእግዚአብሔር ቃል አሁን በሰጧችሁ ጥቅሶች ውስጥ የወንጌሉ ቃል ነው በውሃ የተመሰለው። ዮሐንስ 15 ከቁጥር 3 በኋላ አሁን ስለሰማችሁት ቃል ንጹሃን ናችሁ ታጠባችኋል የተባለበት፣ ኤፌሶን 5 ላይ ቤተክርስቲያንም በቃሉ ውሃ ያጠባታል የተባለበት የቃሉ ውሃ ነው። ይሄ አይጨመርበት አይቀነስበት በአዲሱ ኪዳን ቋንቋ የወንጌል ቃል የተባለው ወይም በኤፌሶን ላይ የእውነት ቃል የተባለው። ይሄኛው ግን ወራጁ መንፈስ ቅዱስ ነው። ዮሐንስ 7 ቁጥር 38 ምን ይላል? በእኔ የሚያምን ሁሉ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ይህንንም ያለው በእርሱ የሚያምኑት ሁሉ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ያኛው የእግዚአብሔር ቃል የእውነት ቃል የወንጌል ቃል፣ ይሄኛው ደግሞ መንፈስ ቅዱስ ነው ብለናል።
ያኛው ውሃ የእግዚአብሔር ቃል ተብሎ የተተረጎመው ዮሐንስ 15 ኤፌሶን 5 አሁን የተወለድንበት ውሃ ወይም ከውሃና ከመንፈስ ካልተወለዳችሁ ያለበት ውሃ እዛው ኢየሱስ ቀጥሎ ምንድነው ይሄ ውሃ ምንድነው ሲል ይኸውልህ ኒቆዲሞስ ሙሴ በምድረ በዳ እባብ እንደሰቀለ በእርሱም የሚያምን ሁሉ እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚለው የመስቀሉ ቃል እሱኛው ውሃ ዳግመኛ የተወለድንበት ነው። ጥቅስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 አውጣና ያንቡት። ዳግመኛ የተወለድንበት ውሃ የገንዳ ውሃ ለሚመስላቸው እሷ እንዳትመስላችሁ። ጥምቀት የምንጠመቅበት የውሃ ጥምቀት እኛ ማጥማቂ ነን፣ ድጋሚ አጥማቂዎች የሚባሉት ነን። አናባፕቲስት ነው የሚባለው ያ ቡድን ውስጥ ነን እንግዲህ እና በየጊዜው ነው የምናጠምቀው። ግን የምናጠምቅበት ምክንያት ከአዲስ ኪዳን በወጡ የጥምቀት ምክንያቶች ትምህርት ሰተን ነው ለልጆች። 4-5 ነጥቦች አሉ የሚጠመቁበት ምክንያት በሮሜ ላይ፣ በቆላሲስ ላይ፣ በጴጥሮስ ላይ ተጻፉና ሐዋርያት ሥራ ላይ ተጻፉ። በእነሱ ምክንያት ነው የምንጠመቅ። ዳግመኛ ሳይወለዱ በገንዳ ውሃ ወለዳለሁ ብሎ መጠመቅ ራሱ አይቻልም። ለመጠመቅ መወለድ ያስፈልጋል። መጠመቅን መወለድ ይቀድመዋል። ያልተወለደ ልጅ ኤግዚስት ስላላደረገ አይጠመቅም። ለመጠመቅ መወለድ አለብን። በኖርማል ውሃ ውስጥ ተጠምቀ በሌላ ዓላማ ምክንያት ኢየሱስና ሐዋርያት ባስተማሩን ዓላማ ምክንያት የምንጠመቀው መጀመሪያ ከሚወልደው ውሃ ከተወለድን። ከዛኛው ውሃ ያልተወለደ በገንዳ ውሃ ውስጥ ስንነክረው ቢውል ምንም የሚወለድ ሰው አይሆንም። እንዳልኩት ደረቅ ልብስ የለበሰ ኃጢአተኛ ሰው ገንዳ ውስጥ ይገባና ልብሱ በውሃ ይበሰበሰ ኃጢአተኛ ሆኖ ይወጣል። ምንም ለውጥ የለው። ሲገባ ልብሱ ደረቅ ነው፣ ሲወጣ ልብሱ ብስብስ ነው። ከዛ ውጪ ምንም ሰውየው ላይ የሚፈጠር የለም። መወለድ አለብህ ከውሃው። ዳግመኛ የተወለድንበት ውሃ ከሁለት ውሃዎች የትኛው ነው? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ይሄው በሕያውና ለዘላለም በሚኖር በእግዚአብሔር ቃል የተወለድነው በምንድን ነው? በሕያውና ለዘላለም በሚኖር በማን ቃል? በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ የተወለድነው ከምንድን ነው? በእግዚአብሔር ቃል ነው። ያዕቆብ 1:18 እስቲ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በምን ቃል? ስለዚህ ሰው መጀመሪያ ኢየሱስ ያኔ ለኒቆዲሞስ የጀመረውን እነ ጳውሎስ በኋላ ለሕዝብ የሰበኩትን ያንን ቃል ጴጥሮስ በበዓለ ሃምሳ ቀን የሰበከውን ያንን ቃል መጀመሪያ ሰው ሲሰማ በእግዚአብሔር ቃል ለዘላለም ከሚኖረው ከእግዚአብሔር ከማይጠፋው ዘር ይወለዳል። በእግዚአብሔር ቃል አማካኝነት ይወለዳል። ያ ቃል ኤፌሶን 5 ላይ ዮሐንስ 3 ላይ ያለው ዳግመኛ የተወለድንበት ውሃ ነው። ከዚህ ውሃ ማለት ከመስቀሉ ቃል ማለት ዳግመኛ ከተወለድንበት ከዚህ ቃል ያልተወለደ ሰው ገንዳ ውስጥ ባለ H2O ወይም ውሃ በሱ ወለዳለሁ። ያ እግዚአብሔርን ከሚያክል አምላክ ከወንዝ በተቀዳ ውሃ ከቧንቧ በተቀዳ ውሃ ከመለኮት ከአምላክ ከኢየሱስ አባት በገንዳ ውሃ ወለዳለሁ ብሎ ማሰብ ደግሞ ይቀለናል። ከማይታይ ነገር ከመወለድ ይልቅ ከማይታይ ውሃ ከመወለድ ይልቅ ትንሽ ገንዳ ውስጥ ገብተን ስንወጣ ረጠብጠብ ስንል ብርድ ሲለን ትንሽ በውሃው በስበስ ሲያረገን የሆነ ታምር የሚፈጠር ይመስላል። እንደዚህ ነው ፍጥረታዊ ሰው እንደዚህ ነገር ይወዳል። አሁን እዚህ ውስጥ ያለ ሰው በጌታ በኢየሱስ ክርስቶስም ቃሉን እየሰማን ያለን ጤናችን ይሻሻላል ከምለው በትንንሽ ዕቃ ነገ ዘይት ይዛችሁ ትመጣላችሁ፣ ጸልይላችኋለሁ እና ዘይቱን አኖይንት አደርገዋለሁ። ሃሌሉያ ምናምን ብዬ ያወፈርኩ ድምጼ ብለውና ገዝቶ ቢመጣ ብጸልይበት ያምናል። የሚያሳዝነው ነገር ድካም ጨመርን እንጂ ቅድም እዚሁ ቁጭ ብዬ ዘይቱ ሳይመጣ ሳንለቃለቅ ሳንቀባባ እየሰማችሁ ያለ ጌታ ምሕረት ያደርግላችኋል ስልና እየተወራጨው ዘይት እየተለቀ ዘሴም ነው ውጤቱ። የሚያሳዝነው ውጤቱ አንድ አይነት መሆኑ
ግን ለሰው ለፍጡር ግን ለፍጥረታዊ አእምሮ ግን የሚመቸው ቲያትሪካል ነገሮች ናቸው። ስለዚህ ጥምቀትን የሚያስተምር ሰው እኛ እዚህ ጥምቀት እንዲያስተምሩ ያስቀመጥናቸው ወንድሞች በጣም ጠንቃቃዎች ናቸው። ሰው በገንዳ ጥምቀት እድናለሁ ብሎ እንዳያስብ ጥቅስ እያወጡ እያንዳንዷን የጥምቀት ምክንያት እያወጡ አሳምነው አስረድተው፣ አለበለዚያ ምን ይሆናል? በጥምቀት በገንዳ ውሃ ውስጥ እወለዳለሁ ብሎ የሚያስብ ሰው ጴጥሮስና ያዕቆብ ነግረውናል። ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር። ሰው የሚወለደው በእግዚአብሔር ቃል ነው። ያዕቆብ እንዳለ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። በምን ቃል? በእውነት ቃል። በዛ ቃል ያልተወለደ ሰው ኤግዚስት አላደረገ፣ የለም፣ ህልውና የለውም። እና ገንዳ ውስጥ ማስገባት አግባብ አይደለም። ወደ ህልውና መምጣት አለበት። በወንጌል ቃል መወለድ አለበት። አልዚያ ሰዎች የሚታይ ነገር ላይ ማተኮር ተፈጥሯዊ ዝንባሌ ስላላቸው ኢየሱስን እኮ ሳናይ ነው የወደድነው፣ ሳናይ ነው ያመንነው፣ ሳያዩኝ የሚያምኑ ብፁዓን ናቸው። ፍጥረታዊ ሰው ግን መዳሰስ፣ መቅመስ፣ መንካት፣ ማየት ይወዳል። ስለዚህ የሆነ ውሃው ሲገባ ሲረጥበው ምናምን የሆነ የሚሰማው ስሜት የሆነ ነገር የተፈጠረ ነው። ውሃ ውስጥ ከመግባት በፊት በነበሩ የሆኑ ቀኖች ላይ ያን የመዳን ዕውቀት የመስቀሉን ቃል በልቡ ስታስገባው ያኔ ነው ያንተ ጉዳይ ያለቀው። ተወልደሃል፣ የእግዚአብሔር ልጅ ሆነሃል፣ በሌላ ምክንያት ተጠምቀሃል። ባትጠመቅም ምንም የሚቀንሰው የለም፣ ስለተጠመቅም የሚጨምረው ነገር የለም። ለምን ሲባል የምትድንበት ወይም የእግዚአብሔር የማዳን ኃይል ጥምቀት ሳይሆን ወንጌል ነው። ጌታ ሆይ እርዳኝ። ይሄ ነገር ዝም ብሎ ሰው እንደቀላል ነው የሚያየው መሰለኝና እግዚአብሔርን በመፍራት ነገሮችን ማጥናት ማየት ያስፈልጋል። ሰው እንደቀላል ነው የሚያየው እና እነ ሐዋርያት ግን የሰጡት ትኩረት በጣም ከፍተኛ ነው። ሮሜ ዝም ብዬ ላንብላችሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል። ወንጌል ምንድነው? የእግዚአብሔር ኃይል ለምን? ለማዳን ነውና። ወንጌል ምንድነው? ወንጌል የእግዚአብሔር ኃይል ለምን? ለማዳን። ወንጌል የእግዚአብሔር ኃይል ለማዳን ሚድነው ሰው። ቀጥሎ ምን ይላል? ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና። ስለዚህ ወንጌል የእግዚአብሔር ኃይል ለማዳን ነው። ምን ወንጌል። ጻድቁስ እንዴት ነው የሚጸድቀው? በእምነት ይጸድቃል። ወንጌል የእግዚአብሔር የማዳን ኃይል ነው። ጥምቀት የእግዚአብሔር የማዳን ኃይል አይደለም። ጌታ እራት የእግዚአብሔር የማዳን ኃይል አይደለም። አስራት፣ በኩራት፣ ጸባይ፣ አገልግሎት፣ ስብከት፣ ኳየር ምናምን፣ ጾም፣ ጸሎት፣ እነዚህ ሁሉ የእግዚአብሔር ኃይል ለማዳን አይደሉም። የእግዚአብሔር ኃይል ለማዳን ምን ብቻ ነው? አቤት ኧረ እንዳትሸቅጡ። እግዚአብሔር ልጁን ነው እንዲሰቀል የፈረደበት። በዚህ ጉዳይ እየጸለየ ነው የጨከነበት። ለምን ተውከኝ ሲለው ነው ያራራለት። ስለዚህ ከነበቀለ ከነማሞ ጋር የምታደራድሩ አይደለም። ማን ብቻ ነው የእግዚአብሔር ኃይል ለማዳን? የእግዚአብሔር ኃይል ለማዳን ወንጌል ነው። ጻድቁስ እንዴት ነው የሚጸድቀው? በእምነቱ ነው የሚጸድቀው። ስለዚህ ወንጌል ነው የሚያድነው። ወንጌል ምንድን ነው? ወንጌል ሌላ ስሙ አቻ ስሙ የመስቀሉ ቃል። የመስቀሉ ቃል ማለት ክርስቶስ ተሰቅሎ ነው የዳንከው የሚለው ቃል ለሚጠፉ ሞኝነት ወገኖች። መስቀል ላይ ኢየሱስ ሞቷል የሚለው ቃል ለሚያምኑት እንጂ የሚያድነው ለሌሎች መጥፊያቸው እንደሆነ እንዳትረሱ። በደንብ እያስተዋላችሁ ስሙ። ኢየሱስ ሞቷል ለምን? ሊያድነን አይደለም? እኛን ሊያድነን ነው። ለማያምኑበት ግን ስቅለቱ ለጥፋታቸው፣ በራሳቸው ላይ ቁጣ ለማከማቸት ይሆናል፣ ለጥፋታቸው ይሆናል። the same Jesus, the same cross ለምናምን መዳኛ ሲሆን ለማያምኑበት ምንድነው? አቤት መጥፊያቸው። ያው አንዱ ስራ ማለት አለና
ወንጌል የመስቀሉ ቃል ስለሆነ ጳውሎስ ምን አለ ታውቁታላችሁ? በጣም የታወቀ ጥቅስ 1 ቆሮንቶስ 1 ቁጥር 17 ላይ እኔ ወንጌልን ልሰብክ እንጂ ለማጥመቅ ክርስቶስ አላከኝም። ይሰማል? ወንጌል ምንድን ነው? የእግዚአብሔር ኃይል ለማዳን። በየትኛውም አይነት ነገር እግዚአብሔር አንተን አያድንም። ወንጌል ብቻ ምንድነው? የእግዚአብሔር ኃይል ለምን? ለማዳን። ወንጌል ምንድነው? አቤት የመስቀሉ ቃል። የመስቀሉ ዘሰብ የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት። ሞኝነት ነው ለማን? ለማን? ለሚጠፉት። ዘሰም ቃል አንተ አምነህ ዳንክበት ያው ቃል ለሚጠፉት ሞኝነት ነው፣ ወይም ሞኝነት ነው ለነማን? አቤት ለሚጠፉት። ስለዚህ ትንሽ ልንፈራና ልንጠነቀቅ ይገባል። አሁን ጳውሎስ እንዲህ አለ። ምን ያህል ጠንቃቃና በዚህ ጉዳይ ላይ ማኖል አለመንካትና ይህንን እውነት ተቃዋሚ በመሆን የእግዚአብሔር ቁጣ እንዳይገለጥ ምን ያህል ራሱ እንደጠበቀ ይኸው 1 ቆሮንቶስ 1 ላይ እኔ ወንጌልን ልሰብክ እንጂ ለማጥመቅ ክርስቶስ አላከኝም። እኔ ሰዎችን ብዙ አጥምቄ አላውቅም። ያጠመቅኳቸው ሰዎች በጣት የሚቆጠሩ ናቸው። ማለት ስም ዝርዝራቸውን ጽፏል። በጣም ጥቂት ሰዎች ብትቆጥሯቸው 5 ቤተሰብ ማይሞላ ያን የሚያክል ታላቅ ሰባኪ የአሕዛብ ሁሉ ብርሃን የተባለ በግልጽ ቋንቋ ኢየሱስ ነው ያለው። የአሕዛቡና በነገስታት ሁሉ ፊት ብርሃን አርጎ የሾመው እኔ ወንጌል ምንድነው? ወንጌል የእግዚአብሔር ኃይል ለምን? ለማዳን ነው። ጳውሎስ ምን አለ? እኔ ይሄን ልሰብክ እንጂ ለማጥመቅ አልተላኩም። ቀጥሎ ምን አለ? ምክንያቱም የክርስቶስ መስቀል ከንቱ እንዳይሆን። የማን መስቀል? ወንጌል የእግዚአብሔር የማዳን ኃይል ነው። ጳውሎስ ወንጌልን ልሰብክ እንጂ ላጠምቅ አልተላኩም። ቢኮዝ ጥምቀት ላይ በጣም ትኩረት ካረኩ ሰው ምን ብሎ ይመጣል? ኦኬ ኢየሱስ መስቀል ላይ አልጨረሰውም ማለት ነው። ደህንነቴ እሱ በመሰቀሉ ብቻና ብቻ ማገኘው አይደለም። እሱ ቢሰቀልም እኔ ግን መጠመቅ ግድ ነው። ዛት ሚስ መስቀሉ ብቻውን ስላመንኩት አያድነኝም ወደሚል ኑፋቄ፣ ክህደት፣ አመጻ እንዳይከድ 1 ቆሮንቶስ 1:17 ለማጥመቅ ክርስቶስ አለ። ወንጌልን ልሰብክ እንጂ። ወንጌል ምንድነው? የክርስቶስ መስቀል። ኢየሱስ ብቻውን ያድናል? ኢየሱስ ያድናል? ብቻውን ያድናል? ያለ አቡ ያድናል አይደል? ያለ ተክልያ ያድናል አይደል? ያለ እናንተስ? ያለ አንተ ያድናል? ያለ አንተ ማለት አንተ የሆነ ተሳትፎ ሳታደርግ የሆነ ድርጊት መቀመቅ ይሆናል፣ ጌታራት ይሆናል፣ አስራት በኩራት ምናምን ማአት አይነት የዝርፊያ መንገድ አለ። በዛ ሁሉ ሰተህ ማታኮን የፍቅር ስጦታ የአገልጋዩን መባረክ ምናምን ይባሉ አሉ። ብዙ አሉ የገንዘብ አቀባበል ዘዴዎች። እዛ ውስጥ ሁሉ ሳትሳተፍ ትድናለህ? ኢየሱስ ተሰቅሏል። በዚህ ቅጽበት ውሃ ጥምቀት ሳትጠመቅ የጌታ ራስ ሳትቆርስ ኳየር ሳታገለግል አገልጋዩ ገንዘብን ሳይበላ ከኢየሱስ አጠገብ አብረ ተሰቅለ ቢሆን እጅ ስጦታ ሳይሰጥ አስራት ሳይከፍል ደግ ሳይሰራ ሚስማር ተመቶበት ቢሆን እግር ኢየሩሳሌም ሳይሄድ ቸርች ሳይደርስ የትም ቦታ አገልግሎት አንድ ቀን ሳይሳተፍ ተቸንክሮ እንደ ኢየሱስ መስቀል ላይ ጌታ ሆይ በመንግስት ስትመጣ አስበኝ ብትል ዛሬ ከኔ ጋር ገነት ትሆናለህ ይልሃል? ተሰቅሏል ይልሃል? ያ ሰውዬ ከዳነ አንተ ለምንድን ነው ማትድነው? በዛ መንገድ በእጁ ምን ሲሰራበት ነው የዳነው? ምን ሰርቶ? ደሃ በላ፣ አስራት ሰጠ፣ በኩራት ከፈለ፣ የፍቅር ስጦታ አገልጋዩን ባርኳል ምናምን። አሁን ያልኳችሁ ሌሎችም ነገር ኳየር ነበረ። እግሩ ቸርች ደርሶ ያውቃል? እግሩ ምኩራብ ገብቶ ያውቃል? የት ነው የነበረው? ጫካ ውስጥ። እግሩ ለጥፋት የቸኮለ፣ እጁ ደም ለማፍሰስ የቸኮለ፣ ከነስሙ ወንበዴ፣ ቋንጃ ሰባሪ፣ ነጋዴ፣ ቀሚስ የደፋሪ፣ ጎጆ አቃጣይ፣ ከብት ዘራፊ። ይሄ ሰውዬ እጅ ከፈኝ ተይዞ አንድ ቀን ደሃ ሳይረዳ አንድ ቀን መቅደስ ሳይደርስ በነዛ ክፉ እግሮቹ ጫካ ለጫካ እንደሮጠ በሮም ወታደሮች ተይዞ መስቀል ላይ እግሮቹ እድሜ ለንስሐ ስጠኝ ሳይል ቸነከሩት። ግን እጁ ቢያዝም ደግ አድራጊ እጅ፣ እግሩ ቢያዝም ኢየሩሳሌም ሄዶ ባይሳለምም
ይህ የምንድንበት ቃል አለ ጳውሎስ ልብና አፋችን ጋር ሆኖ ቅርብ ሆኖልናል። ልብና አፋችን ይንቸከር ይሄኛው ኢየሱስን ሮጠ መጥተህ የተቀበልክ ቀን ትድን ይሆን? እግር ለጥፋት ሁሌ እንደፈጠነ ኢየሱስን ጌታዬ ነህ በትንሣኤ ጊዜ ታስበኛለህ ስትለው ትድን ይሆን? ነው ወይስ ቸርች መጥተህ ደህንነት ተምረህ ከዛ ውሃ ጥምቀት አጥምቀን ከዛ ደግሞ ጸባይን እኛ እየገመገምን ከተሻሻለ ጸባይ ማቴዎስን ስታጠና ዮሐንስን ስትለበልበው ነውንን? እንዲህ ነው የሚሸቀጠው ወንጌል? ያ የተሰቀለው አንተ ይህን ሁሉ ሳታደርግ በእጅ በእግር ሊያድንህ አይችልምን? ለዚህ ነው ሮሜ ላይ ጳውሎስ ምን አለ? የብሉይ ኪዳኑ ቃል ሕጉን የሚያደርገው ዛት ሚንስ በእግሮቹ መቅደስ የሚሄድ በእጆቹ መሰዊያው ላይ መስዋዕት የሚያመጣ ሰው እሱ ከተገኘ ይድናል ይላል። እኛ የምንሰብከው ቃል ግን የእምነት ቃል ሲሆን ይሄውም ቃል ልብና አፍጋ ብቻ ነው። ከዚያስ እግዚአብሔር ኢየሱስ ክርስቶስን ከሙታን እንዳስነሳው በልብ ብታምን ጌታም እንደሆነ በአፍ ብትመሰክር ትድናል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አለቀ። የአዲሱ ኪዳን የመዳን ጉዳይ ቸርች ድረስ መተህ ገንዳ ውስጥ ስትገባ አይደለም። የአዲስ ኪዳኑ የመዳን ቃል በእጅህ አንዳች ነገር በእግዚአብሔር ቤት ውስጥ ስትሰራ አይደለም። እጅህም እግርህም የለውም። የሚታየው ልብና አፍ ነው። ወንበዴው ደግሞ ወይ ጌታ እግዚአብሔር እንዲድን ሰይጣን እድሜ ለንስሐ ሳይሰጠው እጅና እግሩን ነው የቸነከረው አስተባብሮ። ክፉ ሲያሰራው ውሎ በሮም ወታደር እጅ አስይዞ እድሜ ለንስሐ ሳይሰጠው በእጁ ደግ አድርጎ በእግሩ ኢየሩሳሌም ሳይደርስ መስቀል ላይ ነው የተቸነከረው። እግዚአብሔር ግን መቼስ እንደ ሰይጣን አይደለም ተብሎ ከሰይጣን ጋር አይነጻጸርም፣ ይቅር ይበልና። እግዚአብሔር ግን እግዚአብሔር ነው። ስለዚህ ምን አደረገ? የመዳኑን ነገር ልብና አፍ ላይ ያደረገው። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሰውየው በልቡ አመነ። ምን? ኢየሱስ ከሙታን እንደሚነሳ። በምን? እዛው ነው የተናገረው። ኢየሱስን ሲያው ኢየሱስ ከሁለቱ ወንበዴዎች ይልቅ ቀድሞ ደክሟል። ቀድሞ ህይወቱ እንደሚያልፍ እያየው ግን ምን አለው? ይሄ የሞተ ያለውን ኢየሱስን ቀድሞት እየዛለ የደከመ ዜሮ የገባውን ኢየሱስን ምን አለው? አንደኛ በአፉ መሰከረ ጌታ ነው ብሎ ጌታ ሆይ አለ። ከስር ያለው ሰው ምን ይለዋል? ሌባ፣ ወንበዴ ምናምን ይለዋል። ኢየሱስን ሐሰተኛ፣ አታላይ ምናምን ይለዋል። ሰውየው ግን በራለት። ኢንላይትመንት አብሮት መጣለት። ጌታ ሆይ እየዛለ ነፍሱ ልትወጣ ጻፍ የደረሰውን ምን አለው? በመንግስት ስትመጣ ዳት ሚስት ትሞታለህ፣ ትነሳለህ፣ ጭራሽ ኪንግደም ልትሰራ መሬት ትመጣለህ። ያን ጊዜ ላይ አስበኝ ኢየሱስ። ዶንት ወሪ የመዳን ቀን አሁን ምን ማለት ነው? ዛሬ ከኔ ጋር በገነት ትሆናለህ። እና የሰማይ ቤት ጠባቂ መላእክት የገነት ደጃፍ ጠባቂ እንግዲህ ያን ቀን ደግነቱ ኢየሱስ ቀድሞ ሞተ። የኢየሱስ ቀድሞ መሞት ለዚህ ወንበዴ በጣም አስፈላጊ ነው። ኢየሱስ ሳይሞት ይሄ ወንበዴ ቢሞት የት ይደርሳል? ማን ይቀበለዋል? ማን ያስገባዋል? የትኛውስ መልአክ ነው የሚያደርሰው ይሄን ሰው? ኢየሱስ ቀድሞት ሄደ። ዛሬ ከኔ ጋር በገነት ትሆናለህ አለው። ቀድሞት ሄደ። ቢያው የሮም ወታደሮች እነዚህ ሁለት ወንበዴዎች አይሞቱም፣ ኢየሱስ ሞቷል። ቢያው ሰዓቱ ረፈደ። ትልቁ ሰንበት ሊገባ ነው። መጡና ቋንጃቸውን ሰበሯቸው፣ ገላገሏቸው። ይሄ ሰውዬ በዛ ሰዓት ላይ ጌታ ቀድሞ ጠበቀው፣ አስገቡት። አብርሃም ነው ይላል። ይሄን ኧረ አይደለም። ማን ነው? ከነቢያት አንዱ ነው? ኧረ አይደለም። ዛሬ ጠዋት ስሰቀል ከጠዋቱ 3 ሰዓት እስከ 6 ሰዓት ይሰድበኝ የነበረ ከ6 ሰዓት እስከ 9 ሰዓት እኔ ማን እንደሆንኩ የበራለት ሰው ነው። እዚህ ውስጥ እግዚአብሔርን ሳፊ አምልጦኛ ቃል ክፉ ሐሳብ ምን አትጨነሙ። አንተ በዚህ የወደቀው ሰው የወደቀው አዳም ያኔ ሲወድቅ ነው ምላስክ የወደቀው። የኔም ያንተም ጥሩ ነገር ሳወራ ከሰማህ ከሙታን በተነሳው በኢየሱስ ምክንያት ነው።
እሱ የወደቀው አባታችን ያመጣብን ጦስ ነው። ክፉ ሐሳብ ይመጣል፣ ጸያፍ ቃል ይመጣል፣ የሆነ ነገር ዕቃ ባትለው ባታስበው ይመጣ ነገር ይመጣል። አትጨናነቁ። ይሄ የወደቀው ተፈጥሯችሁ ውጤት ሲሆን ከሙታን የተነሳው የኢየሱስ የማዳን ኃይል አሁን የምታስበው የዘገነንህን ነገር ከምንም ውጭ ነው የሚያደርገው። እግዚአብሔር ሆይ ኢየሱስን ብቻ እንዳሳያቸው እርዳኝ፣ መስዋዕቱን ብቻ እንዳሳያቸው እርዳኝ።